እንግዲህ በራስክ ላይ እንዲደርስ ማትፈልገው መጥፎ ነገር በሰዎች ላይ አታድርግ ነውና ነገሩ። አብርሃምን ትናንትና ጉድ አድርገውት እንዲሁም ደግሞ ትክክለኛውን ነገር የሚገባውን ነገር አድርገውት አይተናል። ለዛም በጣም ደስ ብሎናል። ሩታና ፍቅር እንኳንም እንደዚህ አደረጋችሁት። ምን ያክል መከዳት፣ ምን ያክል መጎዳት ሰውን እንደሚጎዳ ሰውን እንደሚያቆስል እንኳንም አየኸው። እንኳንም እዛው ጋር ያሳየህን ነገር እኛ ደስ ብሎናል። ምክንያቱም አብርሃምን አይታችሁታል። በሁለቱም ሴቶች እንዲሁ ሲጫወትባቸው፣ ሲቀልድባቸው፣ ሲስቅባቸው ነበር። ከፍቅርም ጋር ሆኖ እንግዲህ ሲያደርግ የነበረውን ነገር አይተናል። ነገር ግን ነግበኔ ማለት በጣም መልካም ነገር ነው። በእውነት ለራሳችሁ እንዲደረግባችሁ ማትፈልጉትን ነገር ሰዎች ላይ አታድርጉ። ምንም ክፉ ነገር፣ ምንም በደል፣ ምንም መጥፎ ነገር። እናም እንግዲህ ትናንትና አብርሃም ላይ የሆነው ነገር የእስከዛሬው እንግዲህ ንዴታችንን፣ ብስጭታችንን የሁላችንንም ያወጣልን ነው የሚመስለን። ደግ አደረጋችሁት። እንግዲህ ሰርታችሁለታል። ትክክለኛው የሚገባውን ነገር ነው የሰጣችሁት ትናንትና። እንግዲህ ውድ ቤተሰቦቻችን እንዴት ናችሁ? በያላችሁበት አሁንም ፈጣሪ ሰላም ጤና ይስጣችሁ። ለዚህ ቤተሰብ አዲስ ከሆናችሁ እባካችሁን ሰብስክራይብ አድርጉን። እባካችሁን ሰብስክራይብ አድርጉን። እንዲሁም ደግሞ ቪዲዮውን ላይክ አድርጉልን። ምክንያቱም ዛሬ የምንነግራችሁ እጅግ በጣም አስፈላጊና ወሳኝ ነገር አለ። እሱን ወደ እናንተ እናደርሳችኋለን። ስለዚህ ቤተሰብ መሆናችሁን እኛንም ቤተሰብ ማድረጋችሁን እንዳትረሱት እያለን እንግዲህ ይዘን ወደ መጣ ነው በጣም ደስ የሚል እንዲሁም ደግሞ በተወሰነ መንገድ ደግሞ በሄርሜላ በኩል ያለው ነገር የሚያስከፋ ነገር ቢኖርም እንግዲህ አብርሃም ነገ ላይ እንግዲህ እንዲማር ከስህተቱ እንግዲህ ነገሮችን እንዲያገናዝብ ነውና የሚያደርገው። ትናንትና የሆነው ነገር ለአብርሃም መማሪያ የህይወቱ የመጀመሪያ ቀን እንግዲህ አንድ እርምጃ መሄጃ ነው መሆን ያለበት ብለን ነው የምናስበው። ምክንያቱም አይቷል እንግዲህ ምን ያክል ሩታን ሲያቆስላት ሲያደብናት እንደኖረ፣ ምን ያክል ሲያናድዳት እንደከረመ፣ ምን ያክል ሲንቃቸው ሲያንቋሸሻቸው ሲሳለቅባቸው እንደነበረ እንግዲህ አይቷል። ስለዚህ ትናንትና ግን በአንድ ቀን በአንድ ጀንበር የሰው ልጅ ምን ያክል ሊቀየር እንደሚችል ደግሞ አይቷል። ፍቅር እንግዲህ ለዚህ እውነት ምስጋና ይገባታል። እኛ እንደውም ብዙ ነገር ስንል ነበር። ፍቅር ታይ ልጅ ነሽ፣ ይሄ ሰውዬ ወልዷል፣ ብዙ ነገር አይቷል፣ አይገባሽም፣ ነገሮችን ለማየት ሞክሪ ስንል ነበር እና ይህንንም ነገር እንግዲህ ትክክለኛውን መንገድ ቀድሞ አውቀው ሩታ እንግዲህ በጣም በሰከነና በዘዴ ነው እንግዲህ ይህንን ነገር ያደረገችው። ትክክል ነች። ምክንያቱም ከፍቅር ሌላም ቢሆን እንግዲህ አብርሃም መሄዱ አይቀርም ነበር። እውነት ለመናገር አብርሃም አሁንም ቀጣይ ሌላ ሴት ጋር ይሄዳል። ምክንያቱም ስለዚህ አብርሃም አሁንም ድጋሜ ሌላ ስህተት እንዳይሰራ፣ ድጋሜ ሌላ እንግዲህ መጥፎ ነገር ውስጥ እንዳይገባ ትልቅ ትምህርት ይሆነዋል። እንዲሁም ደግሞ መከዳት፣ ሰዎች ሲያዝኑብን፣ ሰዎች ሲያለቅሱብን፣ እንዲሁም ደግሞ ሰዎች ላይ በደል ማድረስ ነገ ላይ ዞሮ ራስ ላይ እንደሚደርስ እንግዲህ ይማራል ከዚህ ስህተቱ። ደግሞ ይህንን ነገር አያደርግም ብለን እናስባለን። ምክንያቱም አብርሃም ብዙ ነገሮችን አይቷል። በሄርሜላ ላይ ሲሰራው የነበረው ነገር፣ በሩታ ላይ ሲሰራው የነበረው ነገር፣ ሩታ ከእርግዝናዋ ጊዜ ጀምሮ እስከወለደችበት እስካሁን ድረስ እያስለቀሳት እግሩ ላይ ወርቃ እስከ ማልቀስ ልጅ ይዛ ስትደርስ እንግዲህ ምንም ሳይሰማው በጭካኔና እንዲሁም ደግሞ በንቀት ነበር ሲያያትና ሲመለከታት የነበረው። ነገር ግን ትናንትና በሰከንድ ውስጥ የፍቅርንና የሩታን ስራ አይቶ እንግዲህ ምን ያክል እንደተረበሸና ምን ያክል እንግዲህ እዛው ጋር ልቡ እንደተሰበረና እንዴት አይነት ነገሮችን ሲያደርግ እንደነበረ አይተናል። ስለዚህ በራሳችሁ እንዲደርስ ማትፈልጉትን ምንም አይነት ነገር በሰዎች ላይ አታድርጉ። በእውነት ይሄ ለብዙዎች ትምህርት ነው፣ ለብዙዎች ማስተማሪያ ነው ያደረገችው ሩታ። ደግ አደረገችው። ነገር ግን በዚህ መሀል ውስጥ ደግሞ በጣም ለብዙ የታመነች በብዙ ነገሮችን ያየች እንግዲህ ሄርሜላ በዚህ መሀል ልቧ እንዳይሰበር በርካቶች ፈርተዋል። ምክንያቱም ከሩታ ጋር የነበራት እንግዲህ አሁን ላይ መልካም ግንኙነት እንዲሁም ደግሞ ከእርቃቸው በኋላ እንግዲህ ጥሩ የሆነ የጓደኝነት አይነት እንግዲህ ስሜት ያለው ጓደኝነት ወደዛ እየሄዱ እንደሆነ እያየን ነበረ። ነገር ግን ሩታ ይህን ሁሉ ነገር ስታደግ ፍቅር እንግዲህ በቃሏ ስታወጣ ሄርሜላን ከእናንተ መሀል ለማስወጣት ነው የሚለውን ነገር በመጥቀሷ እንግዲህ ሩታ በዚህ መሀል ላይ ተጠቂ እንዳትሆን ወይም ደግሞ በሄርሜላ በኩል እንግዲህ እንዳይታዘንባት ወይም ደግሞ ሄርሜላ ልቧ እንዳይሰበር በርካቶች ፈርተዋል። ምክንያቱም ሄርሜላ በጣም አምናታለች፣ ሩታን በጣም አብጠገባዋለች። ነገር ግን እውነት ለመናገር ዞሮ ዞሮ ይሄ ነገር ለሄርሜላ የሚበጃት ነገር ነው። ምክንያቱም አብርሃም አያስፈልጋትም፣ የሚጠቅማት ሰው አይደለም። ብዙ ጊዜ ብለናል። ሄርሜላ ብቻሽን ከማልቀስ ብቻሽን ነገሮችን ከማድረግ ራስሽን ከመጉዳት ውጭ በአብርሃም በኩል የምታገኘው ምንም አይነት ነገር
የለም። ስለዚህ አሁንም ቢሆን ይሄ ነገር ላንቺ መልካም እድል ይዞልሽ የመጣ ነው። በሰዎች ብትከጂ፣ በሰዎች ብትገፊ፣ በሰዎች አንቺን እንደ ጠላት በይሽ እንግዲህ የማይጥል አምላክ አለሽና የማይጥል ፈጣሪ አለሽና አንቺ ወደሱ ነው ማየት ያለብሽ። የተሻለውን እንዲሰጥሽ እሱን ነው መጠየቅ ያለብሽ እንጂ አብርሃም ነገም ዛሬም ከነገ ወዲያ መቼም የማያስፈልግሽ ሰው ነው። ስለዚህ ምንም አይነት የልብ ስብራት፣ ምንም አይነት ሀዘን ውስጥ መግባት የለብሽም። ሄርሜላኛ በጣም ብዙ ነገር ካንቺ እንጠብቃለን። ነገር ግን እንግዲህ ከሩታ ጋር ያለውን ነገር በእርግጠኛ ባንሆንም ነገር ግን የሄርሜላም ስምምነት ይኖርበታል ብዬ ነው ማስበው። ምክንያቱም ከዚህ ቀደምም አይተናል። ሄርሜላ ራሷ በአንደበቷ አንተ ልጅ አባት ነክ በቃ ከኔ ጋርም አልሆንም ካልክ ከኔ ጋር ያለንም ነገር ካልፈለግከው ከሩታ ጋር እንድትሆን እፈቅዳለሁ ወይም ደግሞ እኔ ፈቃደኛ ነኝ፣ አሁን ያለውን ነገር ከሷ ጋር አስተካክል በማለት እንግዲህ ራሷን በቃሏ ስትናገር ሰምተናል። ስለዚህ ይሄ ነገር እሷን እንግዲህ ሊጎዳ ይችላል ብለን አናስብም። ምክንያቱም ሩታ እዚህ ጋር በደንብ ታገናዝባለች፣ ነገሮችን ትረዳለች ብለን እናስባለን። ስለዚህ ምንም አይነት መጥፎ ነገር ይፈጠራል ብለን አናስብም። ሆኖም እንግዲህ ያው በሩታ በኩል ያሉ በርካቶች እንግዲህ ደስታቸውን እየገለጹ እንዲሁም ደግሞ በቃ ሰርተሻል፣ ቢያንስ የተናደድነውን የንዴታችንን እንግዲህ ተወተሽልናል። ምክንያቱም አብርሃም ነገም እንግዲህ መማሪያ የሆነው ዘንድ ጥሩ ትምህርት ነው የሰጠሽው በማለት በርካቶች ሩታን እያመሰገኗት እንዲሁም ደግሞ አሁንም ቢሆን አብርሃም ላይ በጣም ጥብቅ ነገር ሊደረግ ይገባል። በደንብ ልትከታተዩ ይገባል። ቀጣይ እርምጃውን በደንብ ልታይ ይገባል። ነገ ላይ የበለጠ በቀል ይዞ እንዳይመጣ፣ ነገ ላይ የበለጠ ሰዎችን እንዳያሳዝን፣ አንቺንም እንዳይሰብርሽ መጠንቀቅ ይኖርብሻል። ነገ ላይ አብሬሽ ሆናለሁ ብሎ ከገባ በኋላ አጓጉል ነገር ደግሞ አድርጎ መልሶ ከአንቺ ህይወት እንዳይወጣ መጠንቀቅ አለብሽ የሚሉም ደግሞ በርካቶች አሉ። እዚህ ነገር ላይ እኛ እንስማማለን። ምክንያቱም አብርሃም እንግዲህ አሳያቸዋለሁ የሚል አይነት የፉከራ አይነት ነገር አይተንበታል። ስለዚህ ከዚህ ነገር ሁላችሁም ልትጠነቀቁ ይገባል ብለን እናስባለን። እንግዲህ ውድ ቤተሰቦቻችን እኛም ይህንን ነገር አጋራናችሁ ሀሳባችንን። እናንተም ደግሞ እስቲ ሀሳባችንን ኮመንት ላይ አስፈሩልን። እንዲሁም ደግሞ እባካችሁን ሰብስክራይብ አድርጉን፣ እንዲሁም ደግሞ ቪዲዮን ላይክ አድርጉልን። እሺ፣ ምክንያቱም እኛ ለእናንተ የምንሰጣችሁ ሀሳብ በእውነት ከሆነ እውነተኛ ነገር እንዲሁም ደግሞ ማንንም ሰው ሳንነቅፍ በእውነት ላይ የተመረኮዘ ነገር ነውና ወደ እናንተ የምናደርሰው። ይህንን ነገር ደግሞ እንድትደግፉን ወይም ደግሞ ቤተሰብ እንድታደርጉን እንፈልጋለን። ስለዚህ አብራችሁን ስለቆያችሁ አብራችሁን ስለምትሆኑ ከልብ እናመሰግናለን። እንወዳቸዋለን። ሰብስክራይብ ማድረጓን ግን እንዳትረሷት።